ሁለቱም ሴቶች በዚህ ልክ ክብራቸውን ጥለው በአንድ ወንድ ለመመረጥ እንደዚህ መታገላቸው በራሱ በጣም ነው የሚያስጠላው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ የአብርሃም ውዝግብ ሁሉም ነገር እንግዲህ እስከዛሬ ድረስ ቀጥሏል ማለት ነው። ምንም የተረጋገጠ የተጣራ ወሬ የለም። ያው ትላንትናም እንግዲህ ሄርሜላን ደግሞ ቀጥሮ ሲያነጋግራት ሲጠይቃት ምናምን ነበር። ያው እንግዲህ ትላንትና ምን ሊጠይቃት አስበው ነው ሄርሜላን ምን አርገሽኝ ነው የሚላት እያለን እንግዲህ ስንነጋገር ነበረ። ለማንኛውም እንግዲህ አብርሃም ምን ሆኜ ነው እንደዚህ ሆንኩት እንደዚህ ለመሆኔ ያንቺ እጅ አለበት እያለ እንግዲህ አስቂኝ ጥያቄ ሲጠይቅም ሰምተናል ማለት ነው። እውነት ለመናገር ይሄ ፈገግ የሚያስብል ነገር ነው። ምክንያቱም ሄርሜላ የሆነ ነገር ብታደርገው ወደ ሄርሜላ ይጠጋል እንጂ እንዴት ነው ወደ ሩታ የሚሄደው? ሄርሜላ ለምንድን ነው አብርሃምን የሆነ ነገር አድርጋ ወደ ሩታ የምትልከው? እንዴት ነው እሱ እያሰበ የነበረውና በጣም የሚያስቅ ጥያቄ ነበር ሲጠይቃት የነበረው። ከእሷ አልፎ ዳኒን ራሱ ሄርሜላ ምንም ነገር እንዳላደረገችኝ እርግጠኛ ነህ ምናምን እያለ እየጠየቀው ነበርና እንዴት ነው የምታስበው? ሄርሜላ እኮ የሆነ ነገር አደረገች ቢባል ራሱ ወደ ራሷ ልትስብህ ወደ ራሷ ልታቀርብህ ነው እንጂ ከእሷ ልታሸሽህ ልታረቀህ አይደለም። እንዴ አሁን እንጋባለን ቀለበት አድርጎልኛል ምናምን እያለች እያሰበች ድንገት እኮ አንተ ሩታ ጋር ነው ሄድከው። ስለዚህ ሩታ ጋር ሄድክ ማለት ሄርሜላ ትጎዳለች። ስለዚህ ሄርሜላ ደግሞ በራሷ ተነሳሽነት አንተ ሩታ ጋር እንድትሄድ አታደርግህም በፍጹም። መጀመሪያ ነገር ሄርሜላ ሩታ ጋር እንድትሆን አንተ ብትፈልግ ኖሮ እኮ በመካከላችሁ አትገባም ነበረ። በመካከላችሁ ገብታ እንደዚህ አይነት የሁለታችሁን ግንኙነት የሚያሰፋን ነገሮች አይፈጠሩም ነበረ። ስለዚህ ሄርሜላን የምትጠይቃት ነገር ስላጣ ወይ ደግሞ ሩታን ስለጠየቅ ያው ሄርሜላን መጠየቅ አለብኝ የሆነ እኩል አርጋቸው ሁለቱንም ምናምን ያዳላህ እንዳይመስልህ ነው እንጂ ሄርሜላን ለጥያቄ ያመጣሃት። እዚህ ላይ ሄርሜላን እንደዚህ ከምትጠይቅ እኮ እህትህን ቡዜን ዴቭን ብትጠይቃቸው እኮ ይነግሩ ነበረ ስለ ሄርሜላ ሁሉንም ነገር። ምክንያቱም ሁሉ ጊዜ አብረው ነበሩ። ሁሉንም ነገር ሲያደርጉ የነበረው አብረው ስለነበረ ማለት ነው። ለማንኛውም ግን የአብርሃም ጥያቄዎች እንግዲህ ቀጥለው ለምንድነው ይዘሽኝ ከሄድሽ በኋላ ለምንድነው ምንም አይነት ቪዲዮ ያልቀረጽሽው ምናምን እያለ እንግዲህ የልጅ ጥያቄ ሲጠይቅ ነበረ። ምክንያቱም በቃ ቪዲዮ ተቀረጸም አልተቀረጸም ምንም የሚፈጠር ነገር የለም። ምክንያቱም አንተን ይዛ እንድትሄድ ያደረጉት የራስህ እህትና ወንድምህ ስለሆኑ ማለት ነው። እህትና ወንድምህ በሄርሜላ ላይ እምነት ጥለውባት ከሩታ አንተን ነጥለው ወስደው ለሄርሜላ ሰጥተዋት በቃ ይዘሹ ከዚህ ሀገር ውጪ ብለው ያስወጧት ያሸሿት እህትና ወንድምህ ናቸው። ስለዚህ ቪዲዮ ቀረጸችም አልቀረጸችም አንተ እዛ ሄደ ስለነበረበት ጊዜ መጠየቅ የነበረብህ እነ ዴቭን ነው። ምክንያቱም እነሱ ስለሚያውቁ በደንብ ስለሚነግሩ ማለት ነው። ለማንኛውም ግን ያው ትላንትና እንግዲህ የሚያስቁ ነገሮችን ስንሰማ ነበረ። እስከዛሬ ድረስ እንግዲህ አብርሃም ምንም ነገር እንደማያስታውስ ነው እየተናገረ ያለው። የሆኑትን ነገሮች እንግዲህ እንዲያስረዱት ሲጠይቅ የነበረው ዳኒንና ዴቭን ነው። ሄርሜላም እንግዲህ ሆን ብላ ነው ዳኒንና ዴቭን ይዛ የመጣችው ያው አብርሃም እንዲያምናት ስለፈለገች ነው። ለማንኛውም ግን ያው ሄርሜላ የምትጠየቅበት መንገድ ካለ ዳኒ ራሱ ተጠያቂ ነው የሚሆነው። ምክንያቱም ሄርሜላ ከዳኒም የተለየ ነገር ስላላደረገች ማለት ነው። ስለዚህ ሄርሜላን ተጠራጥሮ ዳኒን አንተ መስክርልኝ ማለት ራሱ የሌለ ነገር ነው። ምክንያቱም ዳኒ እስከዛሬ ድረስ እንደምናውቀው የአብርሃም ጠላት ስለነበረ ማለት ነው። እንዲያውም እኮ ሄርሜላ የምትወደው ሴት ነች አይደል? ከሄርሜላ በላይ እንደውም መጠራጠርም ጥያቄ መጠየቅ የነበረበት ዳኒን ነው ብዬ አስባለሁ። ነገር ግን ዳኒን ትላንትና እንደ ምስክር አድርጎ ነው ራሱ ያቆመው። በቃ ንገረኝ ሄርሜላ ምንም ነገር አላደረገችኝም ብለህ ታምናለህ ምናምን እያለ ሲጠይቀው ሰምተናል ማለት ነው። ለማንኛውም ግን ይሄ ሁሉ ውዝግብ ሄዶ እንግዲህ መጨረሻ ላይ ምን ደረጃ ነው የሚደርሰው? አብርሃም አንዷን ሴት ለመምረጥ ነው ይሄ ሁሉ ነገር ማለት ነው። ትላንትናም እንግዲህ በቃ ሁሉንም ነገር አውቄ ሁሉንም ነገር ሰምቼ የራሴን ምርጫ መርጬ ህይወቴን መኖር ነው የምፈልገው ምናምን ሲል ነበርና ባለፈው ደግሞ እንግዲህ ካለ ሴት መኖር እችላለሁ እኔ ምናምን ሲልም ሰምተነዋልና እውነት ነው፣ ካለ ሴት መኖር ይቻላል። ስለዚህ እንደዚህ አይነቱ ውዝግብ ውስጥ ከምትገባ እየተጠራጠርክ ከሁለቱ ሴቶች አንዷን እመርጣለሁ ምናምን ምትል ከሆነ ለምንድን ነው ብቻህን ማትኖረው? እስኪ አንተ ደግሞ አሳየን። ለብቻዬ መኖር እችላለሁ ብለህ እንደፎከርከው እስኪ ለብቻ ሁንና አሳየን። እውነት ለመነጋገር ግን ሁለቱ ሴቶች ራሱ በዚህ ልክ አብርሃም ላይ እንደዚህ መፋጀታቸው ምንም ደስ የሚል ነገር የለውም። እውነት እንነጋገር ከተባለ በቃ አብርሃም ቆሞ በስርዓት በቃ እየመረጠ ነው ማለት ነው። አንቺ ትሸኛለሽ የሚለው ምርጫ ውስጥ ሁለቱንም ሴቶች አስገብቷቸዋል። ስለዚህ አብርሃም ራሱ ለእነሱም የሚመጥን አይነት ሰው ነው ብዬ አላስብም። ሲጀመር ሰውን
ወዶ አፍቅሮ ምናምን ነው እንጂ አብሮ የሚኖረው በዚህ ልክ ለምርጫ ተብሎ እንግዲህ የምርጫ ቅስቀሳ እየተደረገ በሴቶቹ በኩል በሱ በኩል ደግሞ በቃ ነገሮችን አጣርቼ ነው የምገባው ምናምን እያለ የሆነ የኩራት ስሜትም አለበት ምናምንና በዚህ ልክ ሴቶቹ አንድ ወንድ ላይ እንደዚህ መፋጀታቸው በራሱ በጣም ነው የሚያስጠላው እውነት እንነጋገር ከተባለ። ስለዚህ አብርሃም የውስጡን ስሜት አዳምጦ ራሱ ነገሮችን ቢያደርግ የተሻለ ነው የሚል እምነት አለኝ። ለማንኛውም ግን ትላንትና ሄርሜላን ተጠያቂ ያደረገበት መንገድ በጣም ነበር የሚያስቀው። ያነሳቸው ጥያቄዎች ራሱ በጣም ነው የሚያስቁት። ምክንያቱም በቃ ምንም መጠየቅ የሌለበት ጥያቄ ነው ሲጠይቅ የነበረው። ለምንድነው ቪዲዮ ያልተቀረጸው ነው በዋናነት የጠየቀው ጥያቄ። ሄርሜላ ይዛው ከሄደች በኋላ ያንን ደግሞ የገዛ ቤተሰቦቹ ናቸው ያደረጉት። እንዲሆንም ያደረጉት የገዛ ቤተሰቦቹ ናቸው። በሌላ በኩል ደግሞ ሄርሜላ የሆነ ነገር አድርጋብኛለች የሚለው ጥያቄ በተለይ በጣም ነው የሚያስቀው። ምክንያቱም የሆነ ነገር ሄርሜላ ብታደርግበት ወደ ሄርሜላ ነው ሊሄድ የሚችለው እንጂ ወደ ሩታ ሊሄድ አይችልም። ሩታ ጋር እንድትሄድ ብትፈልግ እኮ ጥላ ትጠፋለች ወይ ደግሞ አልፈልግህም ትላለች። አለቀ በቃ። ከዛ ቀጥ ብለህ ሩታ ጋር ትሄዳለህ ማለት ነው። ለማንኛውም ግን ያው የትላንትናው ሀሳብ እንግዲህ ምንም ውሃ የሚያነሳ ነገር የለውም። ተጠያቂዋ ሄርሜላ ናት የሆነችው። ሄርሜላ እንግዲህ የሁሉንም ክስ ነው ሰብስባ የያዘችው ማለት ይቻላል። የቡዜንም፣ የዳኒንም፣ የዴቭንም የሁሉንም ክስ ሄርሜላ ላይ ነው ሲያዘንብባት የነበረውና እንግዲህ አብርሃም ቀጣይ ምንድን ነው የሚያደርገው? ሄርሜላን ነው ሩታን ነው ይቅርታ የሚጠይቀው? ማን ነው ጥፋተኛ ብሎ ነው የሚያምነው? እንግዲህ ከባለፈው በተለየ መልኩ ትላንትና ያው ብዙ ቪዲዮዎችን ተመልክቻለሁ አይቻለሁ ምናምን ሲል ነበርና ስለዚህ ቪዲዮ ካየኮ ቪዲዮ ራሱ መልስ ይሰጠዋል። ምን እየተደረገ እንደነበር ምን እየተከናወነ እንደነበረ ቪዲዮ በራሱ መልስ ይሰጠዋል። ስለዚህ በዚህ ልክ ቆሞ ጥያቄ መጠየቁ ምናምን ብዙም አስፈላጊ ነው ብዬ አላስብም። በተለይ ትላንትና እኮ አይተናል አይደል? ዴቭና ዳኒን ራሱ እናንተ ሂዱ በቃኛ ሁለታችን መነጋገር አለብን ምናምን ካለ በኋላና ዴቭና ዳኒ ከሄዱ በኋላ ምንም ያወራው ነገር የለም። በቃ ምንም ለምጠይቅሽ ጥያቄ ምንም መልስ አልሰጠሽኝም ነበር ሲላት የነበረው ሄርሜላንና እስኪ ምንድነው የጠየቀኝ? ምን ብዬ ልመልስልህ? በቃ ጠይቀኝና መልስልሃለሁ። እኔ ጋር መልስ አለ፣ እኔ ጋር እውነት አለ ያለችው ሁላ የሚጠይቃት ጥያቄ የለውም። በቃ የሚጠይቃት ጥያቄ እንደሌለ መጀመሪያም ያስታውቃል። በቃ ሄርሜላን ተጠያቂ ያደረጋት ወይ ሩታን ብቻ ለምን ጠየቀ እንዳይባል ነው ወይ ደግሞ ትንሽም የኩራት ስሜቱን ለማሳየት ፈልጎም ሊሆን ይችላል። በቃ ሁለታችሁም ከፈለጋችሁ ትቻችሁ ሄዳለሁ አይነት ነገር ሲያራምድ ስለነበረ ባለፈው ማለት ነው። ስለዚህ ምንም አይነት ጥያቄዎችን ሲጠይቅ አላየንም። እነ ዴቭ ከሄዱ በኋላ በቃ ዝም ብሎ ብቻ ለጠየቁሽ ጥያቄ መልስ አልሰጠሽኝም፣ በቃ ነገሮችን አጣርቼ ምናምን ሲል ነበር። ያው ሄርሜላም እንግዲህ የሚያስፈልግህን ጊዜ ያክል ወስደህ ሁሉንም ነገር አጣራ ምናምን እያለች ስታነጋግረው ነበረ። ለማንኛውም ግን የአብርሃም መጨረሻ ምንድን ነው የሚሆነው? ሩታን ነው አበባ ይዞ ይቅርታ የሚጠይቀው ወይንስ ሄርሜላን ነው አበባ ይዞ ይቅርታ የሚጠይቀው የሚለውን እንግዲህ በቅርቡ የምናየው ነው የሚሆነው። ዛሬ ወይ ነገ በቃ አብርሃም ከሌን ይቅርታ ጠየቀ የሚል ነገር አናጣም ብዬ አስባለሁ። ስለዚህ ያንን ነገር ደግሞ አብረን የምናየው ነው የሚሆነው። ምክንያቱም ያው ብዙ ጊዜ ሁሉም ሆን ብለው ነው ጥፋት የሚያጠፉት። የሆነ ጥፋት ያጠፉና ከዛ ይቅርታ ብለው ይመጣሉ። ከዛ ድጋሚ በይቅርታ ቀርበው ደግሞ ድጋሚ ደግሞ ሌላ ጥፋት ያጠፋሉ። ይሄ እንግዲህ እስከዛሬ ድረስ የመጡበት መንገድ ነው። ስለዚህ ይቅርታ ለነሱ ቀላል ነገር ነው ብዬ አስባለሁ። ስለዚህ አሁንም አብርሃም ከዚህ ሁሉ ውዝግብ በኋላ እንግዲህ ሄርሜላን ይቅርታ ብሎ መምጣቱ አይቀርም የሚል እምነት አለኝ። ለማንኛውም ግን ይቅርታ ካላት በኋላስ እሷ እንዴት ነው የምትቀበለው? በዚህ መንገድ የተጠራጠራትን ሰው በዚህ መንገድ የሆነ ነገር አድርገሽኛል ብሎ ሲጠራጠራት ሲጠይቃት የነበረን ሰው እንዴት ነው ከዚህ በኋላ ያምነኛል ብላ አብረውስ ልትኖር የምትችለው? እንዴት ነው ከዚህ በኋላ አብርሃም እኔን ያምነኛል፣ አብርሃም በእኔ ላይ ትልቅ እምነት አለው ብላ ልታስብ የምትችለው እንዴት ነው? ምክንያቱም እሷ ባላጠፋችው እሷ ባልነበረችበት ነገር ላይ ይህን ያህል ተጠያቂ ካደረጋት የሆነ ጥፋት ስታጠፋ ደግሞ ቀጥተኛ ተጠያቂ እሷ የምትሆንበትን ጥፋት ስታጠፋ ደግሞ አብርሃም ጋር ምን አይነት ህይወት ነው የሚኖራቸው? ሄርሜላስ ይህንን ነገር እንደ ቀላል ታየዋለች ወይ ትቀበለዋለች ወይ የሚለው እንግዲህ የሁላችንም ጥያቄ ነው የሚሆነው። ለማንኛውም ያው ሄርሜላ ምንም አትልም፣ ደስተኛ ሆና ነው የምትቀበለው ብዬ አስባለሁ። ምክንያቱም ምርጫ ላይ ቀርባለች። በቃ አብርሃምን የሷ ለማድረግ አደባባይ ወጥተው ምርጫ ላይ ስለቀረቡ ማለት ነው። ለማንኛውም ግን ትንሽ ሴቶቹ ትንሽ ለክብራችሁ ብትጨነቁ መልካም ነው የሚል እምነት አለኝ። በቃ አልፈልግም ካላችሁ አልፈልግም፣ በቃ ጥሎ ይሄድ፣ አለቀ። ከዚህ በኋላ የራሴን ህይወት ነው የምኖረው፣ ብቻዬን ካለ ሴት መኖር እችላለሁ ምናምን ካለ በቃ ካለ ሴት ይኖር፣ አለቀ። ካለ እናንተ ይኖር። እናንተም የራሳችሁን ህይወት መስርቱና የራሳችሁን ነገር ብታቋቁሙ ይሻላል የሚል እምነት አለኝ። ምክንያቱም በቃ ነገ ከፈለኩ ትቻችሁ ይሄዳለሁ የሚል አይነት ነገር እየተናገራችሁ እያወራችሁ እሱን የራሳችሁ ለማድረግ በዚህ ልክ መፎካከራችሁ በራሱ በጣም ነው የሚያሳዝነውና ለማንኛውም ግን
የራሳችሁን ክብር ትንሽ ብትጠብቁ መልካም ነው የሚል እምነት አለኝ ሴቶቹ ማለት ነው። ለማንኛውም እንግዲህ ወደፊት የሚፈጠሩ ነገሮችን አብረን የምናያቸው ነው የሚሆነው። የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።